ማናችሁ ደምሴ አንቺ ምንድን አቡ ለቀ አቡ በእናትህ አትማታ አንተ ኧረ በእናትህ ተወኝ እንዴ አንተ ያ ሰው ቃ ዝም ብሎ ይነካል እንዴ ፈትሹት ኧረ በእናትህ አንጡት አንተ አትንካው በእናትህ እንዴ አቡ ቦርሳዬን አትፍቱት በእናታችሁ እንዴ አንተ ኧረ ቦርሳውን በእናትህ ነገር እንዳይቀርብ ሴት ሆነሽ እንዴት ሴት ላይ እንደዚህ አይነት ነገር ታደርጊያለሽ ሴት ስለሆንኩኝ ማን ነው የተሰማኝ በቃ እናት አታሳዝንሽም እሷ ስለምታሳዝነኝ እኮ ነው ለሷ ብዬ አንዴ እዚህ ሁሉ ውስጥ የገባሁት ሰው ፊት ያየው ከመለመን ጀምሮ እዚህ ዲስ ሴተኛ አዳሪስ ከመሆን ለሷ ብዬ አይደል እንዴ ንገረኝ እስኪ ምን ያህል ነው የምታገኘው በአንድ ሴት እኔ ምን ብላ አስፈራራኛል እኔ ታምኔት ይችላል ራሴ ምን ያስፈራራኛል ጊዜ በጊዜ እጅ ሰይጄ ስለዚህ እኔ ምን አበሱ ከሆነ ብዬ ነው እንጃ በቃ ተርበልልኝ ወጣልኝ በቃ ለቀ በይ ወጣልኝ በቃ አንቺ ልጆት የሚያፈት አትክፈት እባክህ ዝም በል የጽዳት ሰራተኛ እንደሆነሽ ነው አይደል ጽዳት እንደምትሰራ ማለት በቃ ዝም በል ለምን አንቺ እርሻተኝ አንተ ዝም በል ማን እንዴ ምናልባት እስካሁን አልገባሁትም አንተ ዝም በል ለኪና ያስረጅኝ ወሻቴና ለኔ ያስረጅ በማርያም ልጅ ለኔ ያስረጅ እሱ ሻይና ለኔ ያስረጅ እንዲሁ ነው ነገር ልጅ ያስረጅ ልጅ በማርያም ውሸቱን ነው ልጅ እሱ የሚያውቁትን ነገር ነው ይሄን ስራዋን እሱ ብቻ ነው ተማያት እንጂ የሰፈሩ ሰው የሚያውቃል እኔ ምንም ማውቀው ነገር የለም ስራ እንደገባሽና ስራ እንደምትሄድ ነው የምነግረኝ ልጅ እንዴ የሰፈሩ ሰው ሁሉ የሚያውቃል ይሄን ስራዋን እኔ አላውቅም እኔ አሁን አንተንም አላምንም እኔ እሷ ነው ታስረዳኝ ነው የምለው እኔ ምን ልሁን ልጅ ዝም መከራቻ ሳትክሽ ልጅ ምን ይፈታል ማረገደርሻለሁ ብዬ በእናትሽ በቃ ዝም በይ ምን ለፈለፊብኝ እናታችን ይረጋጉ ቆይ ይረጋጉ አታርፊ ምን አንቺ እንዴ አጋራጃምሽኝ እኮ እኔ ምን አስደብድብሻለሁ ባክሶ ጋይርዛ እሱን ነገር ተውት እስኪ ሲጀመር አንቺ ደግሞ ተዘጋጂና ጠብቂኝ አላልኩሽ ምን አይነት አለባበስ ነው የለበሽው ዛሬ ትናገሪው ዛሬ በቃ ከዚህ በኋላ እንደዚህ ስራ መስራት አልፈልግም እኮ ስራ መቀየር ፈልጋለሁ የእናንተ ስራ የእናንተ የረከሰ ስራ መስራት አልፈልግም ምኑን የረከሰው ዝም በል በቃ አልዘጋጅም ከዚህ በኋላ ካንተ ጋር የትም አልሄድም አገኛችሁ ምንድነው ውስጥ ያለው ምንድነው በቃ ፍላሽ ነው ታዲያ ስለ ስራ በቃ ስለ አንዳንድ ፕሮጀክቶች ነው ምን አይነት ምንድናቸው እነዚህ ቀሚሶች እነዚህ ልብሶች በቃ የሴት ልብሶች ናቸው እንደምታዩት ምን ሸጣለ ልብሶች ምንድነው ያው ቀሚሶች እኮ በቃ አጫጭር ቀሚሶችና ጫማዎች ናቸው በቃ እንዴ እኮ ምንድናቸው እስኪ ኦቲጂ አምጡልኝ አንዴ ይሄንን ቼክ የስራ ነው አልኩ አንዴ ለምን ፕሮጀክት የምታረገው በእናትህ እንዴ ጉዴ እንዳይወጣብህ የምን ፎቶች ናቸው እነዚህ የምን ትላለህ እንዴ ያያችሁ አይደል እኮ ምን አይነት እነማን ናቸው ምን ልታረጋቸው ነው እነዚህ ሴቶች ሴቶች ናቸው ዴር ነው የምትፈልገው አይደል ምን ትፈልጋለህ ሄዳለሁ ወዴት ነው ሰዳ በእናትህ ትንሽ አሳዩ ይኸውልሽ እያንዳንዱን ነገር ትነግሪኛለሽ እኔ ማውቀው ነገር የለም በቃ ከዚህ በላይ ምንም ልነግር አልችልም ገባ በቃ እናታችን እንግዲህ ልጆት የሚያውቁት አታፈናትክፈት ልጆት የሚያውቁት አታፈናትክፈት እባክህ ዝም በል የጽዳት ሰራተኛ እንደሆነሽ ነው አይደል ጽዳት እንደምትሰራ ማለት በቃ ዝም በል ለምን አንቺ እርሻተኝ አንተ ዝም በል ማን እንዴ ምናልባት እስካሁን አልገባሁትም አንተ ዝም በል ምንድነው የምታወራው አልገባሁትም እስካሁን አይደለ ስናወራ የነበረው አንተ እባክህ ወደ ዛጥፋል ዝም በል አንቺ በቃ ዝም በል ለኔ እባክህ ዞር በልልኝ ልጆ ሴተኛ ዳሪ ነች ሴተኛ ዳሪነት ነው የምትሰራው እስካሁን የምሽት ስራ ምን እያለች ስታወራ የነበረው አትያማል እንዴ ምንድነው እኔ አላምነውም እሱን አንቺ ንገሪ ልጅ እኔ እሱን አላምነውም አንቺ ንገሪ ልጅ ውሸቱን ነው እናታችን ስጠራሎት የነበረው ግለሰብ በቃ ዝም በል ለኪና ለኔ ያስረጅ በማርያም ልጅ ለኔ ያስረጅ እሱ ሻይና ለኔ ያስረጅ ልጅ እውነት ነው ልጅ እውነት ነው ወሻት መከራሽ ተሰድቂ ልጅ ኧረ ተይ ልጅ ለኔ ያስረጅ በእናትሽ አትጠብቂኝ ውሸቱን ነው ግን ውሸቱን ነው እናታችን ስሙ
ስሙን እናታችን እኔና አንቺን ለማጣላት ነው። አንተ ያማል እንደ ምንድነው ችግር? ይሄን ወንጀለኛ ለማጋለጥ ጉድሽን አደባባይ አላውቅም። በቃ ምንድነው ሰው ህይወት እኔ እሱን ብሎ ሊሆን ይችላል። እኔ ስለሱን አላውቀውም። የማውቀው ልጅ አንቺን ነው። እንዲህ እውነቱን ነገር ልጅ አስረጅ ልጄ በማርያም ውሸቱን ነው ልጅ ውሸቱን ነው ልጅ ውሸቱን ነው። ከኛ የሚፈልገው ነገር አለ። እሱን እስኪያገኝ እኔና አንቺን ለማጣላት ነው። ወይኔ ልጅ እንደ እውነት ከሆነ እንደ እውነት ውርደት ነው። ሌላው እርሶን ለመርዳት እዚህ ቤት የሚመጣው ግለሰብ ነው ወንጀለኛ የተባለው ግለሰብ። አቶ ደምሴ ስንል የነበረው እሱ ነው። እርሶን ለመርዳት ዕቃ ይዞ የሚመጣው ግለሰብ ነው አቶ ደምሴ። ስለዚህ እኔ ምን አውቃለሁ? እኔ ምንም እርሶ የሚያውቁትን ይንገሩን። ጆሮ ለባለቤቱ ባዳ ነው አሉ። እኔ ምንም እርሶ የሚያውቁትን ነገሩን። ይሄን ስራዋን እርሶ ብቻ ነው የማያውቁት እንጂ የሰፈሩ ሰው የሚያውቃል። እኔ ምንም የማውቀው ነገር የለም። ስራ እንደገባሽና ስራ እንደምትሄድ ነው የምነግረኝ ልጄ። የሰፈሩ ሰው ሙሉ የሚያውቃል ይሄን ስራዋን። እኔ አላውቅም። እኔ አሁን አንተንም አላምንም። እኔ እሷ ናት አስረዳኝ ነው የምለው። እኔ አንተ አሁን ዛሬ ነው የመጣው በምናምን አለው። እሷ ግን ልጅ ያሳድገታለሁ ከአንጀቴ ከወዲህ ወጣለች። እሷን ነው የማምነው። ንገሪ ልጄ፣ እውነት ነው ልጄ ንገሪ። ውሸት ነው አልኩሽ እንዴ? በቃ ውሸት ነው። ውሸቱን ነው። ውይ ልጄ፣ ውሸቱን ነው እንደምትነፋረጊው። ምን ልሁን ልጄ፣ ምን ልሁን ልጄ? ስንት መከራ ያሳድግሽ ልጄ። ምን ይፈጣል? ደርሻለሁ ብዬ በእናትሽ በቃ ዝም በይ። ምን የምትለፈልፊብኝ? እናታችን ይረጋጉ። ቆይ ይረጋጉ። ምንድን ነው የፈለከው? በቃ ያው አለቀሰችልህ። ደስ አላ በቃ ተናገርክ፣ አቃጠርክ። እንኳን ደስ አለ። በቃ ውጣ። አሁን ይሄ ስራ ማነው ወስደው በከተተሽ ልጄ? ማንም እየሰራው አይደለም። እርሶ ለመርዳት የሚመጣው ግለሰብ ነው ሁሉም ነገር ያደረገው። ደፈር ያሉትም እሱ ነው። ምንድን ነው እሷ ነው? ምንድን ነው የምትናገረው? አንቺ አታርፊ። ምን አንቺ እንዴ ደበደብሽኝ እኮ። እኔ ምን አስደበድብሻለሁ? ባልኩ ሰው ጋር ይዛ ራስሽ ቁጥር ይሻላል። ባልቀመጥ ምን ታመጣ? አልቀመጥም ከዚህ በኋላ አታርፊ። ምን አንቺ ሞት ይሻለኛል። በቃ በሞት ይሻለኛል። ይሄን ከምሰማ በሞት ይሻለኛል። ይሄን ከምሰማ በሞት ይሻለኛል። ያሉት እናታችን ስሙኝ አንዴ። አሁን ስሙኝ፣ ተረጋጉ። ሰው አልፈልግም። ይሄንን ምን ይሰማል? ስሙኝ እናታችን፣ በሞት ይሻልሽ ነበር ማለት እናታችን። አሁን ተረጋጉ። ለቅሶን አቁሙና ስሙን። በቃ የምናገረው ነገር ይስሙ። እኔ እዚህ ተኝቼ ታምሜ ተኝቼ ልካልቼ በውጭ የምታደርገውን አላውቅም። ስሙ እናታችን፣ እናታችን አዳምጡኝ እያልኩት ነው። ቅድም እኛ ስንመጣ ተኝተው ነበር አይደለ? እንዴት ሊነሱ ቻሉ? መነሳት አልችልም ታምሜ ተኝቻለሁ እያሉን ነበር። እንዴት ሊነሱ ቻሉ? ማራለ እኮ ከሶፋው መነቃላለ ወደ ጎረቀስ ብዬ እኮ አንቺ ምን አገባ? ለምንድን ነው የምታስረጁ? ምን አገባ? ምን አገባ? አንቺ ስርዓት ያዥ ብዬሻለሁ። በቃ ዞር በልልኝ። እንደው ምንድን ነው ወንድ ነኝ ብለህ ታስበው? በማለት ነው እንደ ወንድነት። በቃ አገባ ሙጣልን። ምን አገባ? አልወጣም። ወንጀለኛ እየደበቅሽ ውጣልን ትያለሽ እንዴ? ወንጀለኛ እየደበቅሽ ልቀቀኝ፣ በቃ ልቀቀኝ። አሉት እናታችሁ። አሁን የምጠይቆትን እያንዳንድ ነገር ስሙኝ፣ ስሙኝ። በቃ እናታችን አሁን የልጆትን ጉድ ለማውጣት ወይ ሌላ ነገር ቤተሰብ ለማበጣት አይደለም እዚህ ቤት የመጣ ነው። ሁሉማ ነው አረ እንግዲህ ብታበጣበጣን እንደዚህ ሁሉማ ነው። ስሙ፣ ይሄ እኔ የፈጠርኩት ነገር አይደለም፣ እውነታ ነው። ልጆት ይሄ አቶ ደምሴ ቅድም ካልኮት ሰውዬ ጋር በጣም ግንኙነት አላት። በጣም አጎቴ ነው ምናምን ስትል የነበረው አላቅም። እርሶም ወንድሜ ነው እያሉ ነው። እሱን አላቅም የሁለታችሁን ግንኙነት። ነገር ግን እቺ ልጅ ከወንጀለኛ ጋር በትብብር እየሰራች ነው። ልጆትን ያጣሉ። አሁን እውነታውን የማይነግሩኝ ከሆነ ልጆትን ዳግም አያዋትም። ዳግም ሊያገኟት የሚችለው ማረሚያ ቤት ገብታ ነው። ደግሞ አርጋ ማረሚያ ቤት ደግሞ የምትሄደው ደግሞ ምክንያቱም ከወንጀለኛ ጋር ነው የምትንቀሳቀሰው። አቶ ደምሴ በትልቅ ወንጀል የሚፈለግ ግለሰብ ነው። ልጆት ከዚህ ሰውዬ ጋር በትብብር ነው የምትሰራው። ስለዚህ እውነታውን የሚነግሩኝ ከሆነ ይነግሩኛል። አይ የሚሉ ከሆነ ግን ልጆን ከዛሬ ጀምሮ ያገኟት። እኔ እዚህ ጋር የሚመጣ ሰው የለም። ታለ ማን ሰው አለ ነው? ይመጣል። እሷ ይዘው ትመጣለች። ይዘው ስትመጣ ደግሞ በማዳበሪያም በምንም ብዙ ዕቃ ነው እዚህ ቤት ይዘውት የሚመጡት። አረ እንግዲህ ምንም ነገር የለ። ሲገባና እኮ አልኩ ምንም የለም እኮ ለምን አንቺ ዝም ብለሽ ሰው እዚህ ታስገቢያለሽ እንዴ? ታዲያ መጣ ቀጥ ብሎ መጣ ልጅ። ታዲያ ምን ልበለው? እና ምንድን ነው ጓዳ ጸጥ ብለሽ ሰው የምታስገቢ? አንተ እንዴ ሌባ ነው ነገርኩሽ። አታምኚም እንዴ? አንቺ ስርዓት ያዢ። ምን ከሷ ጋር ማውራት ትችላለህ። ከአንተ ጋር አላወራም። ከሷ ጋር ግን አወራለሁ። ስርዓት ያዢ እያልኩሽ ነው። ስለዚህ እናታችን እስካሁን ሲበሉ የነበሩት ሲጠቀሙ የነበሩት እሷ
ይዛው ስትመጣ የነበረው ሰውዬው ይዞት ሲመጣ የነበረው በወንጀል የተገኘ ንብረት ምንም በወንጀል የተገኘ ነገር አይደለም። ምንም ራሴን ሸጬ ያገኘሁት ገንዘብ ነው። እሺ አንቺ ይዘሽ የመጣሽ አይደለም። ምን አገባ? እኔ ምን ሰርቼ እንደማመጣ ታውቃለህ? እሺ ምን ሰርተሽ ነው የምታመጪው? በቃ እኔ እዛ ሴተኛ ዳሪ ነበርኩ። ብርቅ ነው እንዴ? በቃ እሷን ለማዳን ስል እናቴን ለማዳን ስል ሴተኛ ዳሪ ሆኜ ይሰራ ነበር። አለቀ በቃ። እንዴ እኛ እኮ ለምን ሰራሽ እያልን አይደለም። እሱ መብትሽ ነው። የኛ ችግር አይደለም። ለምን ሰራሽ፣ ምን ሆነሽ ሰራሽ የሚለው ጥያቄ እኛ ተመልክቶን ወያዱት ነው። የእናንተ ችግር አይደለም። የሰው ልጅ እዚህ ችግር ላይ ሲወርቅ የእናንተ ችግር አይደለም። የሆነ ነገር መጥቶ የሰው ህይወት ለመበጥበጥ ግን ያንተ ችግር ይሆናል አይደል? ያንተ ህይወት እኛ ለምን ገባሽ የሚለው ነገር እኛ የመጣነው ዛሬ አንቺን ለመርዳት ወይም ያንቺን ሐሳብ ለመቀበል። እኔ ካንተ ምንም አልፈልግም። በቃ እኔ በቂ ነገር አለኝ፣ ልረዳ እችላለሁ ከፈለኩ። እሱ እኛ እርጅንም ብለን አይደለም የመጣነው። ወንጀለኛ አለ፣ ወንጀለኛውን አሳይ አጋጭ ነው። እኔ ፖሊስ አይደለሁም። ወንጀለኛውን ሂድና ፈልግ፣ ስራ ነው። አቃጣሪ አይደለሁም እኔ እዚህ ተቀመጥኩት። ስለዚህ አትነግሪንም ማለት ነው። እንደደበቅሽ ነው መቀመጥ የምትፈልጊው? ምንም የምነግረኝ ነገር የለም። ለምን ደግሞ አታዳምጠው እኮ? ይኸውልሽ ሊያ፣ ስለ ህይወትሽ እናውቃለን። ምን ስትሰሪ፣ እናትሽ እንዴት እንደምትንከባከቢ ሁሉንም ነገር እናውቃለን። እዚህ ህይወት ውስጥ ለምን እንደገባሽ ተኛ ዳሪ ለምን እንደሆንሽ እናውቃለን። ሙሉ ነገር ስላንቺ ታሪክ አልኩሽ። አንድ ባንድ ነግርሻለሁ ሙሉ ታሪክ። ስለ እናትሽም ስለ አንቺም ሙሉ ታሪክ ነገራችኋለሁ። ምክንያቱም ስለማቅ ማለት ነው። የተረጋገጠ እውነታ ስለማቅ ስለናንተ ምንድነው የምታውቀው? ስለ ሙሉ ቤተሰብ ምንድነው ስለኛ ቤተሰብ የምታውቀው? እኔ እዛ ማታ ምን እንደሚደርስብኝ ታውቃለህ? ንገረኝ። ታውቃለህ? ትከታተላለህ፣ ስለ ሰው ጉድ ታወጣለህ ምናምን። እኔ እዛ ከስንት ወንድ ጋር እንደምሆን ታውቃለህ? እዛ አበሳዬን ልብላ ታውቃለህ? የምታውቀው ነገር ይኸውልሽ ሊያ፣ በማልቀስ እኛን አታልላለሁ ምናምን ብለሽ አስበሽ ከሆነ እኛ እንታለልልሽ። ምን የምታውቀው ነገር የለም። ማንም እየመጣ እንዳንተ እጁን ያነሳብናል። እሱን ታውቃለህ? ያኔ መጥተህ እዚህ ወንጀለኛ ከምትፈልግ እዚህ ተደፈረች ምናምን ለተባለችዋ ሴት ትቆማለህ። እኛ እዛ ስንደበደብ ግን ነበር። የት ነበርክ? ዛሬ ላይ መታችሁ ሀሳቢንን አትበሉ። ሰሚኛለሽ? እዚህ ህይወት ውስጥ የገባሽው ፈልገሽው ነው አይደለ? ፈልጌው አይደለም። እሱን ለማሳከም ስለ የገባው እኮ ችግር ደርሶብሽ ነው። ነገር ግን አንቺ አሁን ብትወጪ መውጣት የምትሽበት ህይወት ነው። ነገር ግን እዛ ጋር በህይወትና በሞት መካከል ያለች ልጅ አለች። እኔ ስለሱ አገባኝ። ገባሽ? ይሄ ነገር አንቺ ላይ ቢደርስ ይሄ ነገር ደስ ይለኝ ነበር። በቃ እንዲህ እንድልነው ፈልግ ደስ ይለኝ ነበር። ተንደላቅቄ ይኖር ነበር። ተንደላቀሽ ነው የምትኖር? የአይምሮ ህመምተኛ ሆነሽ። እኔ አያገባኝም። በቃ ስለምትላት ሴት አያገባኝም። የራሴ ብዙ ችግር ያለብኝ ሰው ነኝ። እኔ ደምሴ ማንስ የምትለውን ሰው እዛ ሂድና ፈልግ። በቃ እኔ ጋ የለም። ሲመጣ ደውዬ እነግርሃለሁ። በቃ አሁን ውጣልኝ። ለምንድን ነው እዚህ ቤት መምጣት ያቆመው? የጠፋው ለ3 ሳምንት ያህል አካባቢ የለም እዚህ ቤት። ለምንድን የጠፋው? ውጭ ሀገር ነው ያለው። እዚህ የለም። ውጭ ሀገር? ምን ሊያደርግ ሄደ? እኔ ምን አውቃለሁ? ሚስቱ ነኝ እንደ ሂድና ሚስቱን ጠይቃት። ይሄን ነገር ካወቅ ሚስትና ልጅ እንዳሉን ታውቃለህ። ስለዚህ ሚስትና ልጅ ማለት አለው፣ ቤተሰብ አለው። በጣም ጥሩ። አሁን እንደዚህ ስትነግሪኝ ለአንቺም ሁሉም ነገር እየቀለለሽ ነው። ምንድን ነው የሚቀልልኝ? ምን እንዳታረገኝ። እሱን ማረግሽንማ ታያለሽ። ምንም አላረኩም። ምንም ያረኩት ነገር እኔ ደምሴ ምን ያርግ ደምሴ ምን ይውጣ አላውቅም። በቃ ከወንጀለኛ ጋር እየተባበርሽ ነው ያለሽ። ምንም እየተባበርኩ አይደለም። ገላዬን ሸጬለት እኖራለሁ። በየቀኑ ገላዬን ሸጥላታለሁ። ለሸጥኩበት ደግሞ ብር ይሰጠኛል። አለቀ በቃ። ከዛም በተጨማሪ ብዙ ነገሮችን አብራችሁ እንደምትሰሩ እናውቃለን። መልእክት ተቀባይ፣ መልእክት አድራሽ፣ ሁሉንም ስራ አብረሽው እንደምትሰሪ እናውቃለን። እሱ የሚፈልጋቸውን እያንዳንዱ መረጃዎች የሰበሰብሽ የምታመጭለት አንቺ ነሽ። እኔ አይደለሁም። ውሸት ነው። ሴቶቹን እያታለልሽ እንዲደፈሩ የምታደርጊው አንቺ ነሽ። እኔ አቶ ደምስ የሚባለው ግለሰብ ከኤልሳቤት በተጨማሪ ሌሎች ሴቶች ላይ እንደዚህ አይነት ማናት? ኤልሳቤት ማለት እናትሽ ትሰራበት የነበረው መስሪያ ቤት ባለቤት የአቶ ተሰማ ጓደኛ፣ የድሮ ጓደኛ የነበረው የሽመልስ ልጅ። ማንንም ሽመልስ? እኔ ማንንም አላውቅም። ላታውቂያቸው ትችላለሽ። እናትሽ ግን ታውቃቸዋለች። ገባሽ? እናትሽ አንቺን ለማስተዳደር አንቺን ለማኖር ትሰራበት የነበረው መስሪያ ቤት የኤልሳ የአባቷ የድሮ ጓደኛ የነበረ ዘመድ የነበረ ሰውዬ መስሪያ ቤት እና እኔ ምን አገባኝ? ገባሽ አይደለ? ምን አገባኝ? እሺ ተሰሚኛለሽ? ስለዚህ የዚች ልጅ ህይወት እንዲበላሽ አንደኛና ዋነኛ አንተ ያማል እንዴ? አንቺ ነሽ። ያማል እንዴ? ምንም እኔ የማውቀው ነገር የለም። ስራዬን ሰርቼ ነው የምገባው። አሰማም እንዴ?
በቃ እኔ ስለነሱ ማውቀው ነገር የለም። ብዙ ሴቶችን አንቺ ነሽ እንትና ጋር ሂድ እንትና ፈልገው እንደዚህ ነው ነች በቃ ይላል። ፈልገው ነው ምንም እንትን የሚሉት እኔ ምን አገባኝ። እዚህ ሰፈር አቶ ደምሴ የሚባለው ግለሰብ ከ3 ከ4 ሴቶች በላይ እንደዚህ አይነት አደጋዎችን አድርሷል። ምንድነው አደጋ ፈልጋ እንደ ሄዳ የምትተኛው? እኔ ፈልጋ በተኛችሁ ምን አገባኝ? ፈልገውም ይተኙ ብርም አምሯቸው ምንም ሆነ ይተኙ ገባሻል? አንቺ ነሽ ሁሉም ነገር ሰብከሽም አታለሽም በገንዘብም በምንም ደልለሽ ወደ ሱስ እንዲሄዱ የምታረጋቸው። እኔ እየሰማኝ አይደለም መሰለኝ። እኔ ስለነዛ ሴቶች አያገባኝም። ፈልገው ላደረጉት ነገር እኔ ተጠያቂ መሆንበት ምንም ምክንያት የለም። አንቺ ሰብከሻቸው አንቺ አታለሻቸው ህይወታቸው የተበላሸ ብዙ አሉ። እና እነሱ ጅል ናቸው እንዴ? እኔ ባልኳቸው መንገድ የሚሄዱት አመኑበት ሄዱ። በቃ እኔ እኮ በግድ ጎትቼ አልወሰድኳትም፣ አደንዝዤ ምን አልወሰድኳትም። ማንን በምታታሊበት መንገድ በብርም በምንም ደልለሽ ነው እነዚህ ሴቶች ለአደጋ እንዲደርስባቸው አደረግሽ። በዛ ላይ ስትወስጃቸው ደግሞ ሁሉም ነገር ነገርሽ አይደለም የምትወስጃቸው። ሰው ላስተዋውቃቸው የሚያደርጉትን ነገር ተናግሬ ነው የምሄደው። ከእናንተ ጋር ሊያወራ የሚፈልግ ሰው አለ፣ ለስራ ነው ለእንደዚህ ነው እያልሽ እያታልሽ እያጭበረበርሽ ነው ይዘሻቸው የምትሄጂው። ከዛ ሰውየው ካገኛቸው በኋላ ነው አስገድዶ የሚደፍራቸው። እኔ ሌላ አስገድዳት አያስገድዳት እኔ አንድ ሴት አነጋግሬ እዛ ቦታ ወስድለታለሁ። ከዛ በኋላ ነው ያገባኝ። ፈልጋ ተኛች ሳትፈልግ ተኛች፣ እኔ የማውቀው ነገር የለም፣ አንተ የምታውቀው ነገር የለም። ከዛ እዛ ፈልጋ ከተኛች በኋላ ብሯን ከወሰደች በኋላ እኔ ደፈረኝ ብላ መታ እዚህ የምታለቅሰው እኛ ምን ቤት ነው? በዛ ላይ ያለ ብር የሚሸኛቸው አሉ። ማንም ሴት ያለ ብር ሄዳ አታውቅም። በእናትህ እኔ አያገባኝም። ምን ለራሴ ማን እንደሆነ እንኳን ኢቭን አያውቁትም። ፊቱን እንኳን አይተውትም አያውቋሉ። ምን ይሰራላቸዋል? ፊቱን አያውቁትም። ዝም ብለው ከገቡ በኋላ ከደፈራቸው በኋላ ይጠፋል። የለም እንዴት አይነት ጨካኝ ሰዎች! ሴት አይደለሽ እንዴ አንቺ? በእናትህ እኔ ለራሴ ብዙ ጭንቀት ያለብኝ ሰው እኮ። ሴት አይደለሽ? ሴት ነሽ አይደለ? ሴት ሆነሽ እንዴት ሴት ላይ እንደዚህ አይነት ነገር ታደርጊያለሽ? ሴት ስለሆንኩኝማ ነው የተሰማኝ። በቃ እናትሽ አታሳዝንሽም? እሷ ስለምታሳዝነኝ እኮ ነው ለእሷ ብዬ አንዴ እዚህ ሁሉ ውስጥ የገባሁት። ሰው ፊት እያየሁ ከመለመን ጀምሮ እዚህ ሂጂ ሴተኛ አዳሪ እስከመሆን ድረስ ለእሷ ብዬ አይደል እንዴ? ንገረኝ እስኪ ለእሷ ምን ያህል ነው የምታገኘው በአንድ ሴት? አንድ ሴት በምጣሽለት ቁጥር ምን ያህል ነው የሚከፍልሽ? እኔ ቤዛ ቤስቲን አይሰጠኝም ለእሷ እና ታዲያ ዝም ብለሽ በነፃ ነው ይዘሽለት የምትሄጂው? እሷን ይረዳልኛል፣ ለእሷ ምግብ ያመጣልኛል፣ ኬትም እናመጣለን የምንበለውን። ለእሷ አንድ ሴት ይዤለት ሴት ለእሱ የሆነ ነገር ያደርግላታል። ለእሱ የሆነ ነገር ሳደርግ ለእናቴ የሆነ ነገር ያደርግላል። እኔ ደግሞ ለእናቴ ስለሞታለሁ። በቃ ለእናቴ ስለ አንተንም ልሸጥ እችላለሁ። ምንም አያገባኝም። ለሌላ ህይወት ሰው ህይወት አታስቢም። የሌሎችስ ልጆች እናቶች እንዲደፈሩ ያደረግሻቸው ሴቶች ነገ እኮ እናት ይሆናሉ አይደል? ነገ እናት ሆነው ግን ማንንም እንድትደፈር አላደረኩ። የአንቺ እናት እንደዚህ ነገር ቢደረስባት እኔም እኮ ሴት ነኝ። እንደማይሰማኝ አታስብ። እኔ ማንም እንድትደፈር አላደረኩኝም። አንድ ሴት የወደዳት ሴት እጅ አነጋግርለታለሁ። ፍላጎቷ ከሆነ ትሄዳለች፣ ፍላጎቷ ካልሆነ ትቀራለች። የምታናግሪያቸው ከአቶ ደምሴ ጋር ይተኛሉ ሳይሆን ስራ ሊያስቀጥራችሁ ይፈልጋል፣ ለስራ ኢንተርቪው ሊያደርጋችሁ ነው እያልሽ ነው። መኝታ ቤት እሱ ያለበት ድረስ ይዘሻቸው ትሄጃለሽ። ጨለማ ክፍል ይጠብቃቸዋል። ከዛ በኋላ ነው የሚደፈሩት። ሁሉንም ሴቶች እየዞርን አነጋግረናል። እንደዚህ አደጋ የደረሰባቸው ነው። እዚህ ሰፈር ውስጥ እንዳለ ጎረቤቶችሽን፣ እዚህ ከጎን ያሉትን ሰዎች ጭምር እንደዚህ ነገሮች አደረገሻል። እናታችን ይሄ ሁሉ ነገር ያውቃሉ? አረ ያላቅም ነጭኝ ያላቅም። እኔ ምንም አውቀው ነገር የለም። ምንም የሰማሁት ነገር የለም። ገና ዛሬ መስማቴ ነው። እንግዲህ የልጆትን ስራ እያየ አይዞት። እኔ ገና ዛሬ መስማቴ ነው። ምንም የሰማሁት ነገር ለአእምሮ የሚከብድ ነገር ነው፣ ይገባናል። ግን እውነታና እውነታ ስለሆነ ነው እዚህ ጋር ተናግረን ነው መሄድ የምንፈልገው። አረ ከባድ ነው፣ በጣም በጣም ከባድ ነው። የሚከብድ ነገር ነው እነዚህ ሰዎች የሚያደርጉት፣ አስቸጋሪ ነው። ስለዚህ የሚረዱኝ እርሶም ከዚህ በኋላ እቺ ልጅ አታቆም ይሄን ስራ። ለምንድን ነው ማቆመው? ጥለናት ብንሄድ አታቆም ይሄን ስራ ባቆም የእሷን ጉሮሮ ትደፍንልኛል፣ እሷን ታሳክምልኛል። ንገረኝ። ለአንዱ መድኃኒት እንኳን የምናወጣው ወጪ አንተ በወር ሰርተህ አታገኘው።
እስኪ ንገረኝ እሷ ማንም ያሳክመኝ ታዲያ በህገወጥ መንገድ ነው እንደዚህ ምንም ህገወጥ ነገር አልሰራውም ገላዬን ሸጬ አገኘሁት ነው የሴቶችስ ገላ እኔ ስለነሱ ገላ ስለሚያገኙት ብር የለኝም ምንም የማውቀው ነገር የለም እኔ እዚህ ጋር የማውቀው ነገር የራሴን ገላ ሸጬ እናቴን እንደማሳክም ነው እኔ ከሱ ጋር እዛ ተኝቼ እሱ የሚፈልገውን ነገር አድርጌለት ደብድቦኝ ምንም አድርጎኝ ቢሆን እኔ ገንዘቤን እቀበላለሁ ገባህ ከዛ አምጥቼ ለሷ መድኃኒት እገዛላታለሁ ምኑ ጋር ነው ምንድነው እዚህ ጋር ወንጀሉ እስኪ ንገረኝ እሷ ማሳከሜ ሄጄ ገላዬን መሸጬ እሱ ገንዘብ ለኔ መስጠቱ ምንድነው በቃ ለሰጠሁት ነገር ነው ገንዘብ መልሶ ይሰጠኝ ምን ንገረኝ ምኑ ጋር ነው ጥፋቴ እኔ ምንም ጋር አይደለም ጥፋትሽ አንቺ በጣም ንጹህ ሰው ነሽ ምንም ያደረግሽው ነገር የለም በጣም ጥሩ ስለዚህ እሱን ፖሊስ ጣቢያ ልጅ ትናገራለሽ የተነሽ ለምንድን ነው ፖሊስ ጣቢያ የምሄደው ልቀቀኝ በቃ ነገርኩህ እንዴ የምፈልገው ታውሰማ ተታሰብ ምን ያሉት እነግርሃለሁ በቃ የምን እውነት እናታችን አውሰማ አትታሰርም ልጄ የምን እውነት ነው የሚነግረው እናታችን ለምን ታሰራለች አንድ ማን የሚሉ ሰው የሚመጣ ሰውዬ አለ እሱ ይሆናል ወይ እኔ ስሙን በደንብ አላውቀውም በጣም ጥሩ ነገሩን እሺ አሁን ነገሩን እኔ ስሙን አላውቀውም ልጄ ማን ይታሰርብኝ አልፈልግም ያለሷ ማን አለኝ እናቴ ያለሷ ማን አለኝ የሆነ ስሙን አላውቀውም ይመጣለች ሲግል ከውጭ ጥራው ወደ ካለ ወደዛ እስኪ ብቅ በልና ወይ ስሙን ጠፍቶብኛል እዚህ ግቢ ነው ግቢ ውስጥ አይደለም ምንድን ማለት ብቅ ብሎ ከሆነ ብዬ ነው እንጂ ይመጣል በየጊዜው አልፎ አልፎ ይመጣል እኔ እሱ ከሆነ ብዬ ነው ስሙንም አላውቀውም በስርዓት እኮ ደምሴ ያልኩት ግለሰብ እንዳይሆን ይሁን እንጃ ብቻ ይሁን እኔ አላውቅም ብቻ ስሙን አላውቀውም እኔ እስኪ ምን ሊያደርግ ነው የሚመጣው በቃ ዝም በይ አንቺ ማትታሰሪም እንዴ እሱ ከሆነ አንቺ ዝም በይ ያልኩሽ ነው ምንም አያመጣም ወለኛ ነው ጸጥ በይ በቃ ዝም በይ ያልኩሽ ነው አንቺ እሱንም በቃ ተዋት በቃ ተዋት ነገርኩህ አንዴ ለምንድን ነው ለሰው ማታስበው በቃ እሷን ልጄን ተዋት የኛ ጉዳት ሊሰማ ይገባል ዝም በይ የእናትሽ ጤና ነው አይደለ የሚያሳስብሽ እዚህ ጋር እሱን አስጠቆረሽ ወይም እሱ ተይዞ የእናትሽ ህይወት ይበላሻል ብለሽ ነው የምታስቢው አይደለ አዎ እናትሽን እኛ እናሳክማቸዋለን እሱንም እንትን የምትይው አይደለ ችግር የለም እኛ እናትሽን ለማሳከም ችግር የለው እኛ እናሳክማታለን ይሄን ወንጀለኛ ብቻ አንቺ አጋጭልኝ ስለዚህ ካንቺ ምን የምፈልገው ነገር የለም በቃ ዝም በይ እሱን ተይው ነገሩን እናታችን እኔ ስሙን አላውቀውም አልኩ የሆነ ይመጣል ምናልባት እሱ ከሆነ ምን ሊያደርግ ነው የሚመጣው እዚህ እኔ አንዳንዴ ብቅ ብሎ አይታርጉኝ ይላል ምን አውቃለሁ ምግብ ምን የሚያመጣሉት ግለሰብ ምግብ ያመጣልኛል ምግብ ያመጣል ከዛ ማዘር ተሻለው ብሎ ምልስ ይላል ወደዛ ጋር አስቀምጦልኝ ይመለሳል እሱ ከሆነ ብዬ ነው ማለት እኔ ማስፈራራት ምናምን አድርሰው ቦታ ቃል ከዚህ በፊት እኔ ምን ብሎ ያስፈራራኛል እኔ ታምሜ ተንችላ ራሴ ምን ያስፈራራኛል ጊዜ በጊዜ እጅ ሰይጄ ስለዚህ እኔ ምን አበሱ ከሆነ ብዬ ነው እንጃ አንተ በቃ ዞር በልልኝ ውጣልኝ ዞር በልልኝ በቃ ለቀቀኝ በቃ ዞር በልልኝ ውጣልኝ በቃ ለቀቅ ዝም በይ ውጣልኝ በቃ ውጣልኝ በቃ ውጣልኝ አንተ ምንድነው ችግር ምንድነው ህይወቴን ልበጠብጥ ነው ልቀቀኝ ተው አንቺ የደበቅሽው ነገር ስላለ ነው እንዳይታወቅብሽ በቃ ምን በድዬ ነው እኔ አስረዳለሁ በቃ ልጄ ተንበላታለች በቃ ታሰቃዩ ለምንድን ነው ሁላችንም እየመጣን ተዋት በቃ እናታችን ይቅርታ እኔ ልጆት እንደዚህ ማድረግ ፈልጌ አይደለም በቃ ግን ከምታረገው ነገር አንፃር ነው እንደዚህ ያረካሉ ሁላችሁ ምን ላይ ምንድነው ጉልበታችሁ የምታሳዩት በቃ እኔ ምን አደረግኩ እሷን አይደል እንዴ ማሳክመው እሷን ለእሷ ደግሞ በቃ ልጄ ተይው በቃ ብድር ግባሽ በቃ ተይው ልጄ እናታችን አሁን እያንዳንዱ የሚያውቁትን ነገር ንገሩን እኔ እኮ አልኩ እኮ ነገርኩ እኮ ምግብ ይዞ የሚመጣ አለ ስሙን አላውቀውም ግን ብቅ ብሎ ማዘር ተሻለውት እንዴት አደሩ ብሎ ምልስ የሚል አለ እሱ ያው ማስፈራሪያም ዛቻ የሚል አለ እሱ ማስፈራሪያ ያልኩት እኮ እሱን ነው ምንድነው የሚያስፈራራውት ምን እያለ ነው በቃ እኔ ምንም ሊገባኝ አልቻለም እኔ ያው ስላመመኝም ብዙም ሊገባኝ አልቻለም ብቻ እያለ የሚመጣ የሚመልስ እያለ እሱ ከሆነ እኮ ብዬ ነው ልጄ አታስጨንቃትም እኮ የሚያስፈራራውት ማለት ምንድነው የተደበቀ ነገር አለ እኔ ማላውቀው የሚያስፈራራበት ምክንያት ያላወቁትም እሱን ታች ብትጠይቁት አይሻልም ምን አባቴ ምን እያለ ነው እንዳታወሩ ነው ምንድነው የሚሉት ምንም እንዲወራ ይሆን ምንም እንዲደረግ ይሆን አልገባኝም ብቻ ግን እንትን ይላል እየመጣ አንዳንዴ ምግብ ያመጣል
ብትናገሩ ምንም ብትሉ ገላቸዋለሁ እንዲያደርጋቸዋለሁ እናትሽንም አላስታመምልሽም ይላታል። እኔ ብቻ ያም እንደው ብዬ እኮ ነው። እና ብዙም አይምሮ የተጨናንቋ በእናትህ ተወኝ ልጄ ተወኝ። እሱ ከሆነ ብዬ ነው። እኔ ምን አውቃለሁ? ስሙን ግን አላውቀውም። እኔ ብዙም ፊቱን ያውቁታል በአካል? ፊቱን አውቀዋለሁ። ስሙን የጠፋብኝ ማን እንደሚሉት እናውቀዋለሁ። እና እሱ ይሆናል ብዬ ነው። ስለዚህ መኖሪያ ቤቱን ያውቁታል? የሚኖርበትን ቤቱንማ አላውቀውም። ሲመጣ እኔ ጋር ሲመጣ ነው የማውቀው እንጂ ቤቱንማ የታቋዴት ብዬ ሂጅ አውቀዋለሁ ነው። እዚህ ሲመጣ ነው እኔ የማየው እንጂ ስሙን እንጂ የማላውቀው። አይኑን ባያው ፊቱን ባያው አውቀዋለሁ። እና ያ ነው እንግዲህ እስቲ አንብያ ከሆነ ብዬ ከምታስጨንቃ ልጄንም ብዬ ነው እንግዲህ እንጃ አላውቅም እንግዲህ። ስለዚህ ይሄ ግለሰብ ነው ማለት ነው። ይሄ ይሆናል ብዬ ነው እንግዲህ የምገምተው። ልጄንም ነው አይደለም? ነው አይደለም? አይደለም። እና ማን ነው እሱ? ደምሴ አይደለም። እና ማን ነው? ደምሴ ቀኝ እጅ ነው። የት ነው ያለው? ደምሴ ውጭ ሀገር ነው ያለው፣ እዚህ የለም። ልጁ የት ነው ያለው? እሺ ደምሴ ቀኝ እጁ የት ነው ያለው? አላውቅም። እሱ ነው ሁሌ የሚመጣው። ምክንያቱም እያንዳንዱ ነገር ያውቃል። አንቺ ማትነግሪኝ ከሆነ እሱ ይነግረናል። ምንድን ነው? እኔ ምንም የማውቀው ነገር የለም። ደምሴ ነው የሚልከው። እኔ ከማንም ጋር እንድገናኝ አይፈልግም። የደምሴን ቤት ታውቂዋለሽ? አላውቀውም። ታዲያ የት ነው ይዞሽ የሚሄደው? እኔ ከማንም ጋር እንድገናኝ አይፈልግም። ይዞሽ የሚሄደው የት ነው ታዲያ? ማታም ስትገናኙ ሆቴል። የት ቤት ነው? ሆቴል። ደምሴ እዚህ ከመጣ 2 ዓመት ምናምን አልፎታል። ከቀኝ እጁ ጋር ነው በብዛት አብሬ የምሆነው። ከሌላ ሰው ጋር እንደሆን ስለማይፈቅድልኝ እሱ እየመጣ ሁሌ ይቆጣጠራል። ቤታችን አዲስ እንግዳ እንዲመጣ አይፈቀድም። እናቴን እያስፈራራት ይሄዳል። በቃ እኔ ደግሞ ደምሴ እስኪመጣ ከቀኝ እጁ ያገኙትን ነገር ወስጄ ከዚህ ለመጥፋት ነው ሀሳቤ። ስለዚህ አሁንም ውሸትሽ እየጨመረ ነው ማለት ነው። ሰሚኛለሽ? ይኸውልሽ 2 ዓመት ምናምን የምትይው ነገር እዛው የለመድሽበት ተዋሻለሽ እኛ ጋር። ምክንያቱም ኤልሳ ካረገዘሽ ገና 7 ሳምንቷ ነው። 7 ሳምንት ማለት ደግሞ የሰማሽ ነው 3 ወር የማይሞላ ጊዜ ነው። እቺ ልጅ ከተደፈረች 3 ወር እንኳን ቢሆናት የሰማሽ ነው አይደል? አንቺ የምትይው 2 ዓመት የትነት ጭራሽ ሊገናኝ የ1 ዓመት ከ9 ወር ልዩነት አለ። ስለዚህ የምትነግሪኝ ነገር በሙሉ ውሸት ነው ማለት ነው አይደል? እኔ የማውቀው ነገር ከተናገርኩ ይገለኛል። ይኸውልሽ እኛ ስሚ አሁን የምንፈልገው አንደኛ ለምን ደፈራት፣ ሁለተኛ ደግሞ አባትነቱን ለማረጋገጥ ነው። ምናልባት እኮ ሌላም ሰው ይሆናል የደፈራት የቻለው ግን እሱ ነው የደፈራት ስለተባልን የተወሰኑ ማስረጃዎችም ስለያዝንበት ገባሽ አይደል እንጂ ምናልባት ሌላም ሰው ይሆናል የደፈራት። ስለዚህ እሱን አግኝተን እውነት የሷ ደፋሪ እሱ ነው፣ በሆዷ የያዘችው ልጅ አባትነቱ የሱ ነው የሚለውን ነገርም ገና አላጣራን። ገባሽ አይደል? ነፃም ሊሆን ይችላል፣ ወንጀለኛም ላይሆን ይችላል ይሄ ሰውዬ። እኔ ደምሴን ለመጨረሻ ጊዜ ሳየው በጣም ተሻክሎ በጣም ፈርቶ እኮ ምን ያህል ጊዜ ልብሱን ራሱ ሳይዝ የሆነች ነገር ብቻ ይዞ እንደሄደ ምን ያህል ጊዜ ነው? አላውቅም፣ አላስታውስም። 2 ዓመት አልሽኝ እኮ። በቃ ስለደነገጥኩ ነው። አላውቅም ብቻ ተደናብሮ ምን አይነት ቦታ ነበር የተገናኘው በመጨረሻ ጊዜ? የሆነ ክለብ ነገር ክለብ ነው፣ ስሙን በደንብ አላውቀው። አሁንስ የምትነግሪኝ ነገር ውሸት በመሆኑን በምን ላጣራ እችላለሁ? ከሰዓታት በኋላ ዛሬ የደምሴ ቀኝ እጅ ይመጣል። ካላመንከኝ እሱ ማየት ትችላለህ። ጠብቀው ከፈለግ ከዚህ ቁጭ ብለህ። እኔ በቃኝ። በጣም ጥሩ። ስለዚህ እዚህም ድብቅ ካሜራ አዘጋጃለሁ። ስለዚህ ያንዳንዱ ነገር እከታተላለሁ። አንድ ነገር ግን ለማድረግ እሞክራለሁ ብትይ ሙሉ ነገራችሁ ያንቺም የእናትሽም ህይወት ይበላሻል። እሺ ምንም ማለት ውድ ተመልካቾቻችን እንግዲህ እንደሰማችሁት የደምሴ ቀኝ እጅ ነው የተባለው ግለሰብ ከሰዓታት በኋላ ይመጣል ብለናለች። ስለዚህ እኛ ተደብቀን እንጠብቀዋለን እስኪመጣ ያለውን ነገር። ምናልባት ስቱዲዮም ደርሰን ልንመጣ እንችላለን፣ አንዳንድ እቃዎችን ይዘን ለመምጣት ለጥንቃቄ። ስለዚህ እስኪ ሲመጣ ምን ይኖራል የሚለውን ነገር አብረን እንከታተል ነው የሚሆነው። እስኪ አብረን ነው እንግዲህ ተደብቀን እዚህ ጋር እየጠበቅነው ነው። ልጅቷ በተናገረችው መሰረት ከሰዓት ይመጣል ብላ ነበረ፣ ግን
ቀኑን ሙሉ ጠበቅነው ይዛን ሰዓት አልመጣም። አሁን በንጋታው ነው እንግዲህ በማግስቱ ነው ያለነው። አሁን እስኪ የጠበቅነው ነው አሁንም የምንገኘው። ምናልባት አውቆም ከሆነ ያው ተቀደምን ማለት ነው። ግን እስኪ እንደምን እየጠበቅነው ነው ያለነውን ነገር አብረን የምንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አሁንም አብራችሁን ቆዩ። እሱ ነው መሰለኝ የመጣ ያለው። ይሄ ግለሰብ ነው መሰለኝ። ይግባ ብለን ነው። እንሂድ። ምንድነው እሱ? ማናችሁ? ደምሴ አንቺ ያዝን በመጨረሻ ምንድነው? ካሜራውን አጥፎ እባክህ። አቦ ምንድነው? አቦ ልቀቀኝ ወደዛ። እንዴ ይታገላል እንዴ? በሰው ቤት ገብቶ አቦ ተላቀቅ ወደዛ። አንቺ ጠርተሻቸው ነው እንዴ? አቦ በእናትህ ፍታኝ። አቦ ያን ካሜራ አስጠፋው በእናትህ። አይደብርም እንዴ? በሰው ቤት ካሜራ ምናምን ነገር በመጨረሻ የሰው ቤት ምን ልቀቀኝ በእናትህ። አንቺ ነሽ እንዴ ጠራሻቸው? እንዴ አቦ በእናትህ ፍታ። ይሄ ነው አይደል? አጥፎ በእናትህ አንተ የደምሴ ቀኝ እጅ ልቀቀኝ በእናትህ። ደምሴ ማን ነው? አንቺ ቀኝ እጁ የደምሴ ቀኝ እጅ። ኧረ ልቀቅ በእናትህ። እኔ ቀኝ እጅ ነው የማውቀው። እንዴ ደምሴ የት ነው ያለው? አቦ በእናትህ ልቀቀኝ። ደምሴ የት ነው ያለው ያልኩህ ነው። ማን ነው ደምሴ? አንቺ እንዴት አባሽ ነው እዚህ ቤት ውስጥ የምትጠሪያቸው? አንተ ሷናት አቦ በእናትህ ልቀቀኝ። እንዴ በቃ እሺ አቦ አትማታ። እንዴ እኮ አጥፋልኝ ካሜራውን። አላጠፋልም። አይጠፋም ካሜራ። በሰው ቤት መጣ ደምሴ ምናምን እያልክ ትጋተታለህ እንዴ? አቦ ልቀቀኝ። አቦ በእናትህ አትማታ። እንዴ ኧረ በእናትህ ተወኝ። እንዴ አትማታ። ህግ የለም እንዴ? ምን አቦ ልቀቀኝ። እንዴ ህግ ምናምን ትላለህ እንዴ? እሺ ተወኝ በቃ። አንቺ ነሽ ደግሞ አንዳር ጠርተሽ ማን ነው ደምሴ? እኔ አላቅልህም። አቦ ደምሴ የሚባል ልጅ ቁጣል ኦቶኝ። በራሴ ቤት መጣ ትማታለህ እንዴ? በራሴ ቤት እና የማን ቤት ነው? የኔ ቤት ነው። የማን ቤት ነው? የኛ ቤት ነው። አንቺ እንዴ ኦኬ ከነሱ ጋር ትተዋወቂያለሽ? አቦ ካሜራውን አጥፋልኝ እስኪ በእናትህ። ምንድናችሁ እንደዚህ እንዴ? ካሜራውንም አይጠፋም። ታውቀኛለህ እንዴ? ደምሴ የት ነው ያለው? አውቃለሁ። ደምሴ የት ነው ያለው? ማን ነው ደምሴ? ደምሴ የት ነው ያለው? መፈጠሩን ሁሉ አላውቀውም እኔ። አቦ ደምሴ ምናምን የት አለ? ያዘው ቦርሳ አስቀምጠው። አንተ ያ ሰው ዕቃ ዝም ብሎ ይነካል እንዴ? ፈትሹት። ኧረ በእናትህ አንጡት። አንተ አትንካው በእናትህ እንዴ። ቁጭ በል። የኔ ዕቃ እኮ ነው። ፈትሹት በደምብ። በእናትህ አቦ አንተ አትንካው። ልቀቀው ቦርሳዬን እንዴ። አንተ አይደብር በእናትህ አቦ አትማታ እንዴ። ስርዓትን ያዝ ብያለሁ። አንቺ ነሽ ይሄን ሁሉ አይደል ለምሳሌኝ እዚህ ጠርተሻቸው? ስርዓትን ያዝ ብያለሁ። ታውቂያቸዋለሽ እንዴ? ደምሴ የት ነው ያለው? ስለ ደምሴ ማን ነው ደምሴ? እኔ አላውቀውም። ደምሴ የት ነው ያለው? ወንድሜ ነገርኩህ እኮ ደምሴ ቀኝ እጅ ነህ አይደለ? ደምሴ የት ነው ያለው? ደምሴ የሚባል ሰው ነው አላውቅም አልኩህ አይደል? ደምሴ የሚባል ሰው አላውቅም። በቃ አቦ ቦርሳዬን አትፍቱት በእናታችሁ እንዴ። አንተ ኧረ ቦርሳውን በእናትህ ምንም ነገር እንዳይቀረው። ኧረ አንተ ትሰማኛለህ? ይኸውልህ አንጠልጥዬ ህግ ቦታ ነው ይዤ የሚሄደው። የምን ህግ ነው የምታወራው? ስለምን ህግ? አንቺ ነሽ ደግሞ አይደል እንደዚህ መሰለኝ። እሷ ናትና እሺ በቃ ቆይ እንዴ። ድብደባ ነው የምትፈልገው? ታቋታላችሁ እንዴ እናንተ? እሷ ድብደባ ነው የምትፈልገው? የምን ድብደባ? በገንዛ ቤቴ እንዴ? ህግ ባለበት ሀገር ድብደባ ምናምን ትላለህ? ቤቴ ማን ነው ይሄ? የኔ ቤት። ማን አንተ ቤት ያደረገው? በቃ መጀመሪያው ነው ይሄ አንተ ቤት የሆነው። ከዚህ በኋላ ምንም ልታረገኝ አትችልም። እሺ እኮ አንቺ ነሽ እንደዚህ የምታወጣጫችሁ አይደል? አዎ ደጋ አረጋ። ዓለም ያንተ ስም ነው? ማን ነው ዓለም? ባካ በኋላ ቀን የዚህ ቤት ባለቤት ወይዘሮ ዓለም የሚባሉ ግለሰብ ናቸው የዚህ ቤት ባለቤት እኮ። ነው አሁን ስለ ዓለም ምናምን አላውቅም በእናትህ። አሁን እኮ ሰዓት ደርሷል አይደል? አንቺ ለምሩ እንደዚህ የምታስቆይኝ? በቃ እንሂድ። የምን ሰዓት ነው የደረሰው? የምን ሰዓት ነው የደረሰው? በእናትህ አንተ በእናትህ ተወኝ በቃ። ቦርሳዬን አሰጠኝና ካሜራችሁን አስጠፋልኝና ልሂድ በእናትህ። አንተ እንዴ ስራ እኮ ነው ያዝኩት እኔ። እንዳንተ ጸጥ ብዬ እንደዚህ እየዞርኩ ካሜራ ምናምን ትምል መሰለህ እንዴ? ምንድን ነው የምትሰራው? ስራ ነው የምሰራው። ምን ስራ? ስራ በቃ ስራ። ምን አገባ? ስራ ነው የምሰራው። ምን አይነት ስራ? ስራ አልኩህ አይደል እንዴ? በቃ ምን አይነት ስራ ነው የምትሰራው? ወንድሜ እባክህ አሁን ምን አይነት ስራ ነው የምትሰራው? ልንግባባ እኮ አልቻለም። እኔ የምሰራው ስራ ነው በቃ። መንግስት ሰራተኛ። ምን አይነት የትኛው የመንግስት መስሪያ ቤት ነው? ምን አይነት ስራ ነው የምትሰራው? ቢሮ ውስጥ በቃ ኮንስትራክሽን ነው የምሰራው። የመንገድ ስራ። የመንገድ ስራ? መንገድ ላይ ያሉ ሴቶችን መጥለፍ? የምን ሴት ሴት ምናምን እንዴ? ለምን እዚህ ቤት እየመጣ ሰው የምታስፈራረው ለምንድን ነው? እኔ አሁን እባክህ እሷም ሰራተኛ ናት አይደለ? በቃ እንሂድበት፣ ስራ ደርሷል አይደለ?
ንገሪያቸው አንቺ። መሄድ አልፈልግም። ከዚህ በኋላ የትም አልሄድም። ከአንተ ጋር አልሰራም። መስራት አልፈልግም። ሴቶቹ ለሱ ነው የምታቀርብለት? አዎ ለሱ ነው የማቀርብለት። ስለምን ሴት ነው የምታቀርቢ? እየወሰድክ ስለምትጫወትባቸው አቡ ወደዛ በእናትሽ እየወሰድክ ምናምን ትላለች። ስለዚህ ይሄ ግለሰብ ነው ማለት ነው ኤልሳን እንደፈራት። ኤልሳ ማናት? አላውቅም። አቡ እባክህ ብቻ ግን የደምስ አቡ በእናትህ ቦርሳዬን አሰጠኝ። በእናታችሁ ስጡኝና እኔ ልሂድ። እንዴ ስራ ረፈደብኝ። በእናትህ እኔ ስም የለኝም። እባክህ በፈለግኩ ስም ብንቀሳቀስ ምን አገባ አንተ? ኮንስትራክሽን ስለሆንኩኝ የተለያየ ስም ነው የሚያውቁኝ ሰዎች። የተለያየ ስም ማለት ለምን ነው የተለያየ ስም የሚያውቁ? አትነቀኝ እሺ በእናትህ። የተለያየ ስም ለምንድን ነው በተለያየ ስም የሚያውቁ አንተ? የተለያየ ቦታ ስለምሰራ ከቻይኖች ጋር ኮንስትራክሽን ሰራተኛ ስለሆንኩኝ የስሜን ቀያይሬ ነው የምሰራው። መብቴ መሰለኝ። ምን አገባ? ስም ለምን እንደምቀያይረው? ህገወጥ እኮ ነው። ኧረ እባክህ በቃ ወንጀል እንደሆነ አታውቅም? ህግ ይጠይቀኛል። እኔ ነኝ እየጠየቅኩ ያለሁት። አቡ በእናትህ አሁን አሰጠኝና ልጣስ። በእናትህ ሰዓት ደርሶብኛል። ይስራ። ምንድን ነው ማስጠት? ምን አገኛችሁ? ኧረ ተውት በእናትህ እንዴ አንተ። ኧረ በእናትህ ተው እንዴ። ያገኛችሁት ነገር አለ? በደንብ ፈትሽ። እሱን ነገር ተውት እስኪ። ሲጀመር አንቺ ደግሞ ተዘጋጂና ጠብቂኝ አላልኩሽም? ምን አይነት አለባበስ ነው የለበሽው ዛሬ? ሲጀመር ማለት ነው ከዚህ በኋላ አልፈራህም። እሺ ሰምተኛለህ? ከዚህ በኋላ አንተን አልፈራህም። እንዴት ነው የምትናገሪው ዛሬ? በቃ ከዚህ በኋላ እንደዚህ ስራ መስራት አልፈልግም እኮ። ስራ መቀየር እፈልጋለሁ። የእናንተ የረከሰ ስራ መስራት አልፈልግም። ምኑን የረከሰው? ዝም በል በቃ። አልዘጋጅም። ከዚህ በኋላ ከአንተ ጋር የትም አልሄድም እኮ። ዛሬ እነሱን ስላየሻቸው ካሜራ ይዘው ስለመጡ ፈርተሽ እንደዚህ ያልሽኝ አይደል? ፈርቻ አይደለም። አንተ ስላስጠላህ ታውቂኛለሽ አይደል? እኔ ስላስጠላህ ነው። ለእናቴ ብዬ ነው እስከዛሬ። ምን አይነት አለባበስ ነው የምታለብሳት? በቃ እዛ ኮንስትራክሽን ስትሄድ ቱታ ምናምን ነው የምንለብሰው። ኧረ አዎ። ቆይ የት ነው ልውሰድሽ የሚልሽ? ምንድን ነው የምትሰሩት? ዛሬም ደግሞ ከአንድ ወንድ ጋር ሊሸጠኝ ነው የሚሄደው። የምን ሽያጭ ነው የምታወሪው አንቺ? ዝም በል አንቺ። አገኛችሁ? ምንድነው ውስጥ ያለው? ምንድነው? በቃ ፍላሽ ነው ታዲያ። ስለ ስራ በቃ ስለ አንዳንድ ፕሮጀክቶች ነው። ምን አይነት ምንድናቸው እነዚህ ቀሚሶች? እነዚህ ልብሶች በቃ የሴት ልብሶች ናቸው እንደምታዩት። ምን ሸቃለ ልብሶች? ምንድነው? የዋን ቀሚሶች እኮ በቃ አጫጭር ቀሚሶችና ጫማዎች ናቸው። በቃ እንዴ እኮ ምንድናቸው? እስኪ ኦቲጂ አምጡልኝ አንዴ። ይሄንን ቼክ የስራ ነው አልኩ። አንዴ ለምን ቼክ የምታደርገው? በእናትህ እንዴ ጉዴ እንዳይወጣብህ። ስለምን ጉድ ነው የምታወሪው? የስራ ነው አልኩ ካርል። በእናትህ አንተ ለምንድነው ስራ አልኩ። አንዴ አንተ ለምንድነው ሰው ማታ? ዝም በል ብያለሁ። አንተ ንግግር መስማት አልፈልግም ካንተ። ስራ ነው አልኩ። በቃ ተው በእናትህ። በቃ አትሆን ቀለው በእናትህ። አንተ ዝም በል ብያለሁ። ዝም በል ብያለሁ። ምንም ነገር መስማት አልፈልግም ካንተ። እቺ ነሽ ይኑላ አይደል? ለምሳሌ እኔ ምንም አላልኩም። ምንድነው የማየው እዚህ ውስጥ? ምንድነው? የምን ፎቶች ናቸው እነዚህ? የምን ትላለህ እንዴ? እያያችኋል እኮ። ምን አይነት እነማን ናቸው? ምን ልታረጋቸው ነው እነዚህን ሴቶች? እህቶቼ ናቸው። እህቶቼ ማለት በቃ ስራ ማሰራቸው ልጆች ናቸው። በቃ አቦ በእናትህ ዝም በል አንተ። ዝም በል። ለደምስት የሚመረጡ ቆንጆ ሴቶች ናቸው እና ደግሞ በቃ የነሱ ፎቶ ነው እሱ ነው የሚላክልኝ። አንቺ ምንድነው የምታወሪው? ለምንድን ነው የሚመረጡት? ለስራ አይደለ? በቃ ስራ እኮ ከደምሴ ጋር ሄዶ ለመጋደም አይደለ? የምን ጋድ እምቢ ያለችው አንድ ደግሞ አንቺ ልጅ አፍሽን ዝግ። የምን ፎቶ? ምንም አልፈራህም ከዚህ በኋላ። ዛሬ እነሱን ስላየሽ ነው እንደዛ የምታወሪው አይደል? አዎ እነሱን ስላየው ነው። የኤልሳ ፎቶ ለምን የለም እዚህ ውስጥ? በቃ የለም። በእናትህ አንተ ደግሞ በቃ እዚህ ካሜራ ምናምን ይዘህ መጣ እንደ ፎቶ ምናምን ትለኛለህ እንዴ አንተ? ዝም በል አንቺ ነሽ አንተ ደግሞ አንዱ እዚህ ጠብቂኝ አንቺ። ጥሩ መስሎኝ ነው እኛ ጋር ይቆያል። እሺ አቦ በእናትህ አትማት ወደዛ እንዴ። ዝም በል አንተ።
እነዚህ ሁሉ ሴቶች ምንድን ነው የምታደርጋቸው? የምን ሴቶች በቃ ለስራ ነው የተመረጡት አልኩህ አንዴ። በቃ ለስራ ነው ስራ ነው የምትሰራው። እዛ ጋር የሚታዩት የደረደርናቸው ቀሚሶች ምንድን ናቸው? በቃ የሚለብሱት ነው። በቃ የሚለብሱት ልብስ ናቸው። በቃ ሞዴሎች ናቸው። ኮንስትራክሽን የምታሰራቸው እንደዚህ አጫጭር ቀሚስ እያስለበስክ ነው? እነዚህ ኮንስትራክሽን አይደለም የሚሰሩት። ኮንስትራክሽን የሚሰሩት ሌሎች ናቸው። እነዚህ ደግሞ ሞዴሊንግ ስለሚሰሩ ልብሱን ፕሮሞት እንዲያደርጉልኝ ነው። የምን ልብስ? አንተ ምን ልቀቀኝ። በቃ ሁሉ ጣ ስራ ሰዓት ረፍዶብኛል። በእናትህ አቦ ልቀቀኝ። እንዴ አንተ በእናትህ እንዴ አንተ አትማታሽ። እሺ በቃ ቁጭ በልና አውራኝ። እንዴ እንቺ ነሽ እኔ ላይ ጉልበትን ታሳያለህ። አሁን ጉልበትን አታሳይም ከሱ ጋር ትሰማኛለሽ? አቶ ደምሴ የት ነው ያለው? ማን ነው ደምሴ? አሁን ካንተ ጋር ሌላ ንትርክ ውስጥ ሌላ ነገር ውስጥ መግባት አልፈልግም። አቶ ደምሴ የት ነው ያለው? ደምሴ ማን ነው ሰውዬ? የኤልሳ ፎቶ እዚህ ውስጥ ለምን የለም? እኔ ይኸውልህ ደምሴ ኤልሳ እያልክ የምታወራቸውን ሰዎች መፈጠራቸውን ደምሴ ማለት ያለቃህ ነው። የኔ አለቃ ደምሴ በመሆኑ በምን እርግጠኛ ነህ? ይሄው እሷ እባክህ ዝም ብላ እናንተን ፈርታ የምቀባጠረው ነገር። ስለዚህ አንተ ነህ ራስህ ነህ ማለት ነው ደምሴ ማለት። ለራሴ አለቃ እኔ ነኝ እባክህ። ደምሴ ምናምን የሚባል ሰው እያላቀ እኮ ደምሴ ማለት አንተ ነህ ወይ ደግሞ ሌላ ሰው ተጠቀመው ማለት ነው። አንተ ለነገሩ ነገርከኝ እኮ ስም እየቀያየርኩ ነው የምጠቀመው አልከ። ነገር ያለው ደምሴ ቆንጆ ማስረጃ ነው የሰጠኝ። ይኸው የተቀረጸልሽ ነው ቆንጆ ማስረጃ። እሻውን በቃ ካሜራን ታጠፋልኝ። እኔም ሊድ በእናትህ አቦ ወደ ስራዬ። ለማስፈራራት ሄድ ነው የምትፈልገው አይደል? መሄድ ትፈልጋለህ? ሄዳለሁ። ወዴት ነው? ትንሽ አሳዩት።